ወደዛ አድርጊያት በእናትሽ። በደረሽ ምን እባካችሁ አትቅረቡኝ። እናንተ ለማናችሁ እባካችሁ አትቅረቡኝ። ካሌብ እባክህ እናንተ ለማናችሁ እባካችሁ አትቅረቡኝ። እባካችሁ አትቅረቡኝ። እናንተ እባካችሁ አትጠጉኝ። ውጡልኝ! አይደለም ውጡልኝ! ካሌብ እባክህ አድነኝ! ምንድን ነው? ማን ነው? ምን ሆነሽ ነው? እኔ ካሌብ ነኝ። ይኸውልሽ ማንን ነው ውጡልኝ የምትይው? ማን ነው የምታይሽ? ሂድ! አንተ ማነህ? አንተም ከነሱ መሀል አንዱ ነህ። ልታሳብደኝ ነው የመጣኸው? እኔ እኮ ካሌብ ነኝ። እኔ አልፈልግም። ሊያሳብዱኝ ነው። ማንም አይገለሽም። እኔ ያለሁልሽ። እኔ ያለሁልሽ። እንዲህ ቅድም እኮ ትናንትና ጠዋት እኮ አብረን ነበር፣ አብረን ስንጫወት ነበር። እናቴ ምን ሆንሽ ነው ደግሞ? መድኃኒትሽን ወጠሻል ነበር እንዴ? ምን ሆንሽ ነው የባሰብሽ? ቅድም የወጥኩት መድኃኒት መርገምት የሆነ መድኃኒት አይምሮዬን ሊገሉኝ ነው። ማንም አይገለሽም። ሊገሉኝ ነው። እኔ ያለሁልሽ። እኔ እናት አይዞሽ። ሰማሽ አይደል እማዬ? መድኃኒቱ እንዴት በሚገባ ስራውን እየሰራ እንዳለ። እቺ መርገምት በገዛ እጇ የወሰደችው መድኃኒት እንዴት እያናወዛት እንዳለ ሰማሻት አይደል? ይሄ እኮ ነው የኔና የቁም ሳጥኔ ሚስጥር። የደበኩት መድኃኒት ቀላል ነገር እንዳይመስልሽ። ሰው ሙሉ በሙሉ ቅዠት ውስጥ የሚከትና የሌለ ነገር የሚያሳይና የሚያሰማ ነው። የፈለገውን ያህል ቢደክም እሷ በጮኸች ቁጥር ነገሮች እየተበላሹ ነው የሚሄዱት። ስለዚህ እኔና አንቺ እቅዳችን ተሳካ ማለት ነው ቤዛ። ልክ ነሽ እማዬ። እኔ እኮ ድምጿ ሲጠፋብኝ ድንገት መድኃኒቱን ሳትወስድ ቀርታ የሸወደች ይመስሎኝ እኮ በጣም ስጨነቅ ነበር። አሁን ግን ካሌብ ማበዷን ሲያውቅ ቁጭ ብሎ ማልቀስ ይጀምራል። ይኸውልሽ ዋናው ነገር አሁን አንቺ መረጋጋትሽ ነው። ካሌብ በጭንቀት ተወጦ ወደዚህ መምጣቱ አይቀርም። እኛ ደግሞ ይኸውልሽ ፊታችን ላይ ትልቅ ሀዘን ለጠፈን ለእሷ ያዘነ ሰው መስለን እዚህ ቁጭ ብለን እንጠብቀዋለን። እሷማ ልታሳብዱኝ ነው ልታስጨልሉኝ ነው ምናምን እያለች ስታብድ ካሌብ ተስፋ ይቆርጥና ቁጭ ብሎ ማልቀስ ይጀምራል። ውይ ምስኪን ደሊና፣ መድኃኒቱ ምንም አልረዳትም ማለት ነው እያል ተስፋ እንዲቆርጥ እናደርገዋለን። አውቃለሁ እማዬ። እኔ ካሌብን ለማጽናናት ሁሌም ቢሆን ዝግጁ ነኝ። ያቺ መርገምት ወደ ሆስፒታል ስትወረወር እኔና ልጄ ደግሞ የዚህ ቤት ባለሀብትና ወራሾች እንሆናለን። ጠጪ ነኝ።
ምን ሆነሽብኝ ነው? ምን ክፉ በሽታ ነው ያገኘብኝ? አንቺ እንደዚህ ሆነሽ ሳይሽ እኮ ልቤ በጣም ነው የሚረብሸው። እንደምጠብቅሽ እንደምንከባከብሽ ቃል ገብቼልሽ ነበር፣ ግን ምንም ማድረግ አልቻልኩም። ያ መድኃኒት ያድንሻል ብዬ ነበር ያሰብኩት፣ ግን የባሰ ይኸው አደነዘዘሽ። ምን ማድረግ ማንም መጠየቅ እንዳለብኝ አላውቅም። አሁን እያለቀስክ ነው እንዴ? እባክህ እስኪ ራስን ለማረጋጋት ሞክር። እኔ እኮ ደሊና ክፍል ጸጥ ብሎ ስሰማው ላስራና ነው የመጣሁት። እባክህ ትንሽ ተረጋጋ። እንካ ደግሞ ይህንን ዋንጠጥ ተረጋጋ። ምንም አልፈልግም ቤዛ፣ ምንም አልፈልግም። እኔ በጣም ጨንቆኛል። ደሊናን አይተሻታል አይደል? በረዶ እኮ ነው የሆነችው። አትሰማ፣ አትናገር። እኔ በጣም ጨንቆኛል። ምን ማድረግ እንዳለብኝ አላውቅም። አውቃለሁ ካሌብ፣ እኔም እኮ በጣም አዝኛለሁ። በጣም የሚያዘንኩት ሐኪሞቹ የሰጧት መድኃኒት እኮ ያሽላታል ብለን አስበን ነበር። መች እንደዚህ የከፋ ይሆናል ብለን አስበን። ግን አታስብ ካሌብ፣ ደህና ትሆናለች። እሺ ተስፋ መቁረጥ የለብንም። ሁሌም ቢሆን ከአንተ ጋር ነኝ ካሌብ። ለአንተና ለደሊና ማድረግ ያለብኝም በሙሉ ነው እሺ ማድረገው። አመሰግናለሁ ቤዛ። በዚህ ሰዓት አንቺ ከጎኔ ባትኖሪ ብቻዬን ጭንቀቴን እንዴት እንደምችለው አላውቅም። ምንም አይደል ካሌብ፣ እኔ ሁሌም ከአንተ ጋር ነኝ። ሁሉም ነገር ይስተካከላል። እሺ እንደምን አደርሽ ደሊና? እነሆ የዘውትር ተግባሬን ለማከናወን ወደ ክፍልሽ መጥቻለሁ። የትላንትናው መድኃኒት በደንብ እያሳበደሽ እንዳለ እያየው ነው። አሁን ግን ፊትሽን ሳየው በጣም አሳዘንሽኝ። ዛሬ ደግሞ ይሄን መድኃኒት ብትጨምሪበት የበለጠ መቃወስ ትጨምሪያለሽ ማለት ነው። አዎ ጎበዝ፣ እንደሱ ነው እንጂ አንቺ እብድ። ከዚህ አልጋ ላይ ማንም ሰው አያስነሳሽም። እሺ ካሌብም ተስፋ ቆርጦ ወደ እብዶች መናሪያ ይወስድሻል። ከዛ እኔ ደግሞ የዚህ ቤት ተቆጣጣሪና የዚህ ቤት ንግስት ሆናለሁ ማለት ነው። በጠዋት የሚጣፍጥ ቁርስ ሰርቼ ይዤልሽ መጥቻለሁ። አቅምሽንም ይመልሷል። እሺ የኔ ወድ፣ ደግሞ ትናንት ሙሉ ሌሊት ምንም ስላልበላሽ ይሄን ከቀመሽ አቅምሽ ይመለሳል። የናደችን ቁረሽልኝ። እሺ ገና እስኪ ደሊና፣ ለምንድነው ፊትሽ የምታዞርብኝ? ደግሞ ምንም አታወሪም እንዴ? እኔ እኮ ካሌብ ነኝ።
ምግብ ካልበላሽ ደግሞ ጤንነትሽ አይመለስም እኮ። እባክሽ ይቺን ጉረሽልኝ። ማሚ ደሊና እኮ ምግብ መብላት አቁማለች። ካሌብ ይዞላት ሄዶ ነበር ግን አልፈልግም ብላ ፊቷን አዞረችበት። እቅዳችን በሚገባ እየሰራ ነው። ቆይ አሁን ከምን ልናደርግ ነው? ቤዛ አሁንማ ነገሩ ሁሉ ሙሉ በሙሉ እጃችን ገብቷል። እድልሽን ተጠቀሚበት። ልጅቷ አቅማታ ሙሉ በሙሉ ዘላለች። ካሌብ ደግሞ አይምሮውን አውዟል። አንቺ አሁን የካሌብ ልብ ውስጥ የምትገቢበት ሰዓት ነው። እንዴ ማየ፣ ቆይ ከዚህ የበለጠ ምን እንዳደርግ ትፈልጊያለሽ? አሁን ሂጂና የኔ ልጅ ካሌብዬ ራስህን ጠብቅ፣ ልጃችን አንተን ይፈልግሃል እያልሽ ደግሞ ልብሱንም አልፎ አልፎ እያጠብሽለት ተንከባከቢው፣ ልክ እንደ እንግዳ ማለት ነው። የኔ ልጅ ወንድ ልጅ እንዲህ በተጨነቀ ሰዓት ልብሱን የምታጥብለት የምትንከባከበው ሰው በጣም ነው የሚወደው። አንቺ ደግሞ ይሄን ነገር በተግባር ማሳየት አለብሽ። እንደ እንግዳ እንድንከባከበው ነው የምትፈልገው? እሺ እሱን አደርገዋለሁ። ካሌብ በደሊና ምክንያት ጭንቅላቱ ሲዞር፣ እኔ ደግሞ ስለ ልጃችን ወደፊት ተስፋ እየነገርኩ እንከባከበዋለሁ። ካሌብ እኔ መሆኑ ማይቀር ነገር ነው። ልጄ ካሌብ አሁንም አልበላችሁም? እንዳለ እኮ ነው ይዘው የመጣኸው። ይኸው ቀን ከሌሊት እንዲህ ስትደክም ማየት ለእኔ ለእናትህ በጣም ከባድ ነው። ልቤ እኮ ተሰበረ የኔ ልጅ። አዎ እማዬ፣ ጭራሽ ልትበላ አልፈለገችም። የባስ ደግሞ ፊቷን አዞረችብኝ። በአፏ እኮ ምንም አይነት ቃል አታወጣም። ትላንትና እንደዛ ስትደሰት ስትጫወት የነበረች ልጅ አሁን እንደዚህ ሙሉ በሙሉ ደንዝዛ ሳያት ለአእምሮ መቀበል ነው የከበደኝ። ምን እንደማድረግ አላውቅም። ልጄ ካሌብ እባክህ አትሰበር። አሁን አንተ መበርታት ነው ያለብህ። አሁን አንተ ተስፋ ከቆረጥክና ከተሰበርክ ይህን ቤት ማን ሊያስተዳድረው ነው? እሷ እኮ ታማለች። አውቃለሁ እማዬ፣ ግን እሷን እንደዚህ ጥያት መበርታት ለእኔ በጣም ይከብደኛል። ልጄ እሷ እኮ ህመሟ የአእምሮ ህመም ነው። ዛሬ ጤነኛ ብትሆን ነገ ትደነዝዛለች። አንተ ደግሞ ጤነኛ ነህ። ወደፊት ህይወት አለህ እኮ መኖር አለብህ። ከምንም በላይ ደግሞ ለሚወለደው ልጅህና ለነፍሰ ጡር ሚስት ስትል መበርታት አለብህ። አዎ እማዬ፣ ግን እሷ እንደዚህ የሆነች እያየሁ እኔ መበርታት ይከብደኛል። አይዞህ የኔ ልጅ፣ ከዚህ በኋላ ፈጣሪ ያውቃል። አንተ የምችለውን ነገር ሁሉ አድርገሃል። አሁን አንተ ማድረግ ያለብህ ራስህን ጠብቅ፣ ገላህን ታጠብ፣ ልብስህን ቀይር። እሺ የኔ ልጅ እረፍትም አድርግ። በጣም እኮ ተጎድተሃል። ተነሽ አንቺ፣ ምን ያጋድምሻል? ማን እንዲያሽ ብለሽ ነው የተኛሽው? ካሌብ ተነሺ፣ የለም። ተነሺ፣ ተነሺ እኮ ነው የምልሽ። አንቺ ምን እዚህ እንትን ይልሻል? ተነሺ፣ ተነሺ። ሰማም እንደጂ ተነሽ እኮ ነው የምልሽ። ተነሺ፣ ወደዛ አድርጊያት በእናትሽ። ተነሺ። እናሰቃይሽ እዚህ ቤት መኖር እራስሽን ችለሽ ቁሚ። እዚህ ቤት መኖር ማለት እንዴት ስቃይ እንደሆነ በደንብ አሳይሻለሁ። እሺ ደሊና፣ አሁን ተነሽና ቁሚ። ቆይ እኮ ነው የምልሽ። ምን ያልፈሰፈስሻል? ቅድም ካሌብ ሲያናግርሽ ጀርባሽን ሰተሽው አልነበረ? እኔና ልጄን ለማጣላት የምታረጊውን ሴራ ታቆሚያለሽ። እሺ ልብስ እኮ ይዤ ልመጣ ግንባርና ሰውነት እኮ አጥቧል። ቆይ ላድርግልህ። ቤዛ ምን እያደረግሽ ነው? እንደዚህ አይነት ነገር ማድረግ እንደማይፈልግ ታውቂያለሽ። ደግሞ ደሊና እንዴት እየሆነች ነው እያይሻል። በጣም ይቅርታ ካሌብ፣ እኔ ላስጨንቅ አልፈለግኩም ነበር። እኔ ተጨንቀሳይ ላጽናና ብቻ ነው የሞከርኩት። እንደ ቅርበት ወይም እንደ ቅርብ ሰው ላጽናና ነበር የመጣሁት። እኔ ለአንተ ካለኝ አመለካከትና አስተሳሰብ የተነሳ ነው እንደዚህ ያደረኩት። እባክህ ይቅርታ አድርግልኝ።
ቤዛ እንደዚህ አታልቅሽ። እኔ እኮ ላስቀይምሽ ፈልጌ አይደለም። በቃ ጭንቀት ስለበዛብኝ ደግሞ በዚህ ሰዓት ከምታደርጊልኝ ነገር ሁሉ በጣም አመሰግናለሁ። እሺ ቤዛ። ልጄ ካሌብ ወዴት ነው የምትወጣው እንዴ? ሻወር እንኳን ወስደህ ገና አልጋ ላይ እንኳን አረፍ ሳትል ልትወጣ ነው እንዴ? እማዬ ታፍኝ ልሞት ነው እዚህ ቤት ውስጥ። ትንሽ ዞር ዞር ብዬ ካልመጣሁ ራሴ መሳቴ ነው። እሺ የኔ ልጅ ሂድና አሁን ተናፈስ። ብዙም አትጨናነቅ፣ እኛ እዚህ ነው ያለ ነው። እሺ ብዙም አታስብ የኔ ልጅ። እማዬ ደሊና እርቧት ሊሆን ስለሚችል የሆነ ነገር ሰርታችሁ ስጧት። ምናልባት ፊት ልነሳት ትችላለች፣ ግን ቤዛ ትንሽ ታጉርሳት አደራሽ እማዬ። እሺ ልጄ አንተ ያሳስብክ፣ እኔ እንድትሰጣት አደርጋለሁ። አንተ ግን መጨነቅ ቀንስ። እሺ እማዬ። ለወድቅ ነው ስትለኝ እንኳን እንዴት ደስ ብላት እንደነበረ እኮ። ያ ጥርሷ፣ እነዛ አይኖቿ ሲያበሩ ለእኔ እውነተኛ ህይወት ነው የሰጡ። Bring me into golden sunlight. If I'm going with you, I know we'll get to the other side. ደሊና አይንሽ በጣም በርቷል። ባክሽ በጣም ርቦሻል አይደለ? እንደማየው የምግብ ፍላጎትሽ ጨምሯል። ካሌብ እኮ ደሊናን አደራ ተንከባከቡልኝ ብሎ ባደራ መልክ ነው ሄደው። እንዴት ነው የሚጣፍጠው ባክሽ! ካሌብ እንደዚህ ባለሙያ ሆኗል እንዴ? በጣም ይጣፍጣል። ይሄ ምግብ ለአንቺ ሳይሆን የሚገባሽ ለእኔና ለልጄ ነው። ባይሆን አሁን ላጉርስሽ። ላጉርስሻለሁ። ማሚ ለደሊና ምግብ ሰጣችኋት እንዴ? ማሚ ደሊና ምግብ በላች እንዴ? ደሊና መብላት አለብሽ እኮ። ቀኑ ሙሉ ምንም አልበላሽም እኮ ትጎጃለሽ እኮ። ካሌብዬ ነው ጌታ መጣህ እንዴ? ቀኑ ሙሉ ምግብ አልበላም ብላ አስቸገረችኝ እኮ። ደሊና ምግብ መብላት አለብሽ እኮ ትጎጃለሽ። ቤዚ አመሰግናለሁ። እኔ ደግሞ ልሞክራት እስኪ። አንቺ ቀን ሙሉ ስትፈጊ ነው ያልሽው፣ በዛ ላይ ነፍሰ ጡር ነሽ። ስለዚህ እረፍት አድርጊ። ይሻላል ካሌብ፣ እንደዛ ብናደርግ ይሻላል። እሺ አብላት አንተ። አመሰግናለሁ። እሺ ደህናዬ፣ እስኪ ትንሽ በይ። እንዴት ሊሆን ቻለ? እየበላሽ እኮ ነው ደሊናዬ። ቆይ እንዴት ቤዛ እያለች አልበላም ያልሽው ልጅ አሁን ከኔ እጅ እንዴት ጎረሽ? የሆነ ነገር አለ ማለት ነው አይደለ? የሆነ የተደበቀ ነገርም አለ። ወይ ማሚዬ፣ ነፍሴ ወጣ ነበረ። እጅን እኮ ለጥቂት ልትይዘኝ ነበር።
ያችን መርገምት ምግብ እያሳየው ላሰቃያት አስቤ ነበር። ግን ካሌብ ከየት መጣ ሳልለው ክፍሉ ዘው ብሎ ገባብኝ። ምን እና አየሽ ታዲያ ምን ተፈጠረ? አይ አላየኝም። ልክ እሱ ሲገባ የማስመሰል ድራማዬን እባክሽ ብዬ እያልኩ ለመንኳት። እሷ ግን በጣም ተረዋ ነበር። ለመብላት አፏን ስትከፍት እኔ ደግሞ ማንኪያውን መለስኩባት። በዛ ሰዓት ካሌብ ሲመጣ እምቢ አለችኝ ብዬ ጥዬ ወጣሁ። ግን እኮ ማዬ ካሌብ አሁን እዛ ውስጥ ስላለ እሱ ራሱ ሊመግባት ይችላል። እሷ ደግሞ በጣም ስለተራበች በደንብ ልትበላ ትችላለች። ይሄ ደግሞ እኛን ሊያስጠረጥረን ይችላል። ትክክል ነሽ። ልጅቱ እያገገመችና እየዳነች እንደሆነ ካወቀ እኛን መጠርጠሩ አይቀርም። ስለዚህ ኪኒኑን መዋጥ አለባት። እማዬ ቆይ ካሌብን ለምንድን ነው ይበልጥ ማናሳምነው? የደሊና በሽታ ከአቅማችን በላይ ሆኗል። ከዚህ በላይ በዚህ ሁኔታ የምትቀጥል ከሆነ ደግሞ እኛንም ራሷንም መጉዳቱ አይቀርም እና ነገሩ ሳይባባስ ለምን ወደ አይምሮ ህሙማን እናስገባትን ብለን ማሳመን እንችላለን እኮ። እንዴት? ካሌብ እኮ እሷን የአይምሮ ህሙማን ማዕከል ውስጥ ለማስገባት ፈቃደኛ የሚሆን ልጅ አይደለም። እንዴት እናደርገዋለን? እሱማ እኛንን የምናሳምነው እኮ ማየ። አንተም ደሊና እዚህ እያለች ስራክን በአግባቡ መስራት አልቻልክም። እኔም ነፍሰ ጡር ነኝ እየፈራው ነው ብዬ እነግረዋለሁ። ለእሷም እኮ እዛ ነው የሚሻላት። ከዚህ በላይ እዛ በደንብ ይንከባከባታል ብለን እናሳምነዋለን። እኛ ደግሞ ለእሱ ያሰብን መስለን ካሌብን እናሳምነዋለን። እዛ ቤት አንድ ትግባ እንጂ መቼም ቢሆን መውጫ የላትም። ከዛ ይሄ ቤትና ይሄ ንብረት የኛ ይሆናል ማለት ነው። አንቺ ሴጣን፣ ይህን ግሩም ሀሳብ ኬት ነው ያመጣሽው? በይ ነገ ጠዋት ይህንን ሀሳብ ለካሌብ እንነግረዋለን። ልጄ ካሌብ ደህና አደርክ? እንቅልፍህን ጨርሰህ ያደርክ አትመስልም። እኔ የምልህ እኔና ቤዛ ስለሆነ ነገር ልናናገር ፈልገን ነበረ። ስለ ትልቅ ጉዳይ ነው፣ ስለ ደሊና። ምን? ደሊና ደህና አይደለች እንዴ? ምን አዲስ ነገር አለ? ደህና ናት የኔ ልጅ። ና እዚህ ጋር ቆመን አናወራም? ኮሪደር ላይ ቤዛም እዛ እየጠበቀችን ስለሆነ ቁጭ ብለን እናውራ። እሺ ይኸው ቤዛም መታለች። ምንድን ነው በዚህ በጧት ልታወሩኝ የፈለጋችሁት? ስለ ደሊና ምን አዲስ ነገር አለ? ልጄ ካሌብ ይኸውልህ፣ ይህን ነገር ለመናገር እኔም ቤዛም በጣም ነው የተጨነቅነው። ነገር ግን የኔ ልጅ ያንተም ሆነ የዚህ ቤት ሰላም በዚህ ሁኔታ መቀጠል የለበትም። የደሊና ነገር ቀን በቀን እየጨመረ ነው የመጣው። ትናንት ያደረገችውን ነገር አይተሃል አይደለ? ሙሉ በሙሉ ልጅቷ ደንዝዛለች። አይምሮ አለቋል እኮ። ከዚህ በላይ ምን እናርጋት? አዎ ካሌብ፣ ማሚ ትክክል ናት። እኔ እኮ እዚህ ቤት ውስጥ በፍራቻ ነው እየኖርክ ያለሁት እኮ። እች ልጅ ድንገት እብደቷ ተነስቶባት እኔንም ልጄንም ለመጉዳት ብትነሳስ? ቆይ ካሌብ፣ ቆይ ህይወትህንም ስራህንም ለእሷ ብለህ ልትተው ነው እንዴ? ይሄ ነገር በፍጹም ሊሆን አይችልም። እሺ። እና ምን እንዳደርግ ነው ፈልጉት? ልጅቷን ቤት ውስጥ ቆልፈንባት እንውጣ? አይደለም እኮ ልጄ፣ እኔ ያልኩት ደሊናን ወደ አይምሮ ህሙማን ማዕከል እንውሰዳት ነው። ምክንያቱም እሷም ከምትሰቃይ እኛም ከምንቸገር እዛ ይሻላታል እኮ ብዬ እኔ ምን